ዝርዝር ነገሮችን በምን መልኩ ተዘጋጅታችኋል? አንደኛ ጌሞችን ለማየት ተደጋጋሚ የነሱን ጌሞች ስፔሻሊ የግብፅን በደንብ ነው ፊልሞችን ያገኘን አይተናል። ባለፉትም የነበረውን የራሳችን የነበረው ክፍተቶች ምንድናቸው የሚለውን ለመመልከት ሞክረናል። ከዛ ከመጣን በኋላ ከልጆች ጋር ውይይቶችን አድርገናል። በተለያየ መልኩ እቅዳችን አንጻር፣ ከዲሲፕሊን አንጻር፣ ከሞራል አንጻር፣ ከስነ ልቦና አንጻር ተዘጋጅተናል። ባላጋራንም እንደዚሁ አይተን በመጀመሪያ ወደ እንዴት አድርገን ማጥቃት እንችላለን የሚለውን 3 ቀን ያን ትሬኒንግ ሰርተናል። ከዛ በኋላ እንዴት መከላከል እንችላለን በተለይ ስንነጋገር ስንሰራ የነበረው አንደኛ በቲም ወርክ መስራት አለብን። በጋራ የሚሰሩ ነገሮች ላይ በጣም ትኩረት አድርገን ሰርተናል። ከዛ ውጪ በደንብ መሮጥ አለብን የሚለውን እንደዚሁም ደግሞ በከፍተኛ ሞራል መጫወት አለብን የሚለው ላይ በደንብ አድርገን የነሱንም ማጥቃት የምንችልባቸውንም መከላከል የምንችልባቸውን ነገሮች በአካል ብቃት በኩልም እንደዚሁ ዝግጅት አድርገን ሁለቱንም ቅድም እንደገለጽኩላችሁ በተለይ የግብፅን ጨዋታ ዲቴይል ለማየት ሞክረናል። የጅቡቲንም በተወሰነ መልኩ የማየት እድሎችን እንትን ብለናል። በቂ ፊልሞችን ባናገኝም ቀጥሎ የምንገጥመው ከነሱ ጋር ነው። ከተመረጡ ተጫዋቾች 10 ተከላካዮች የሚለው እንግዲህ በ3-4-3 ባለፉት ጊዜያቶች ምናልባት አሁን ከታክቲክም አንጻር ፈላጊ ከሆነ ወደ 3-5-2 የሚቀየር 3-5-2 ሲሆን 3ቱ ሴንትራል ዲፌንሶች እንትን አይደሉም፣ ሪጂዶች አይደለም። ዳር ያሉት ሴሌክት ስናደርግ በተወሰነ መልኩ እየሄዱ ማጥቃት የሚችሉ የማል ተከላካዮችን ነው የመረጥነው። ፕላስ ዳርና ዳር ያሉት የመስመር እንትኖች ወደ ሚድፊልድ ካራክተር ነው ያላቸው። 3-4-3 ምናልባት መጀመሪያ ሲጀምር ስናገር የነበረው ነገር አለ። ይሄን ነው የምንከተለው። ወደ ከኛ ካለን ነገር አንጻር ከኢንዲቪጁዋል ይልቅ ወደ ግሩፕ ስራ ውስጥ ከመግባትም አንጻር ይሄን መርጠን 3 የመሃል ተከላካዮች ካሉ ለምሳሌ ራምኬል ካለ ፍሬዘር አብሮ አለ። በዚህ በኩል እንደዚሁ ሲሪላ ካለ ሲሪላ አንዳንድ የመስመር ተከላካይ ሆኖ ይጫወታል። አማኑኤል አለ። እንደዚሁም ቀኝ ላይ ብርሃኑ አስራት ተመላሾች ናቸው። እኛ ባላንስ የሆነ ነገር ነው ሰርተን የመጣ ነው። መከላከሉንም አንቅም ማጥቃቱንም አንተው። ለመከላከል አይደለም የተዘጋጀ ነው። እግር ኳስ ሁለቱንም ነገር ባላንስ አድርጎ መሄድ ይፈልጋል። ራሳችን ካለን ዝግጅት ወቅታዊ ካሉ ልጆች ኦፖነንትን ግምት ውስጥ ባስገባ መልኩ ነው ልጆችን ለዚህ አሁን ለምናስበው ነገር እኛ ለምንፈልገው ነገር ይሄን አሁን 3-5-2ቱን ሊተገብሩ ይችላሉ ብለን የምናስባቸውን ልጆች ሴሌክት አድርገን እንትን ያደረግነው እንጂ አሁን እነዚህ ዳርና ዳር ያሉት በእርግጥ በመከላከል ሂደት ውስጥ ተመልሰው ይመጣሉ። ከፊት ለፊትም ያሉ ልጆች ተመልሰው ብሎክ ያደርጋሉ። ከእነሱ አጥቂዎች ጋር በተገናኘ በግል ያላቸው ኳሊቲ ይታወቃል። እኛ ግን ትልቁ ስራችን እንዴት አድርገን በቲም ወርክ ማጥቃቱንም መከላከሉንም እንዴት አድርገን መስራት እንችላለን። ኢንዲቪጁዋል ያላቸውንም ነገር መከላከል የምንችልበትንም እንሰራለን። ለምሳሌ አሁን ሳላ በዚህ ወደ ከኛ ግራ ከነሱ ቀኝ ተነስቶ ድሪብል ነው የሚያደርገው። እሱን በቀኝ ግራ አድርገን መከላከል የምንችልባቸውን ከረንትሊ ያለውንም ነገር ለመግለጽ እሱን ብቻ አይደለም። ሌሎች በግራ በኩል የሚመጣ አንድ መስመር ተከላካይ ልጅ አለ። ውስጥ 19 ቁጥር አለ። ቢልድ እንደውም በደንብ የቲሙ ኮር ሆኖ ቢልድ ሊያደርግ የሚችል ልጅ አለ። እነዛን እንዴት አድርገን ማቆም እንችላለን፣ እንዴት አድርገን ማጥቃት እንችላለን የሚለውን በደንብ አድርገን ዝግጅት አድርገናል። እንግዲህ ከኛ የሚጠበቀውን ዝግጅት በቂ ዝግጅት ነው ለማድረግ። አጠቃላይ በረኞቹ ምንድነው የሚያደርጉት፣ የቆመ ኳስ እንዴት ይመታሉ የሚለውን ለማየትም ባሉትም ጊዜያቶች እየሰራን የመጣ ነው። እነዛ ብቻ አይደሉም፣ ሁለቱ ላይ ብቻ አይደለም፣ ሌሎችም ጠንካራ ልጆች አሏቸው። እነዛን ማቆም በምንችልባቸው ሁኔታዎች ላይ ሰርተናል። የምርጫ መስፈርት ምንም ግልጽ ነው። እኛ የምንፈልገው ነገር ከማሳካት አንጻር አንዱ የስነ ልቦና ነገሮችን ግምት ውስጥ እናስገባለን። ሌላው ታክቲካሊ ሊሰራልን ማን ነው የምናስበውን ነገር ቅድም እንዳልኩ መጀመሪያ ደጋግመን ፊልሞችን አይተናል። የራሳችን ነገር ያለውን ነገር ደግሞ ከራሳችን ነገር ተነስተን ማን ነው ሊሰራልን የሚችለው የሚለውን ከአካል ብቃት ከዲሲፕሊን ከተለያዩ ነገሮች ብዙ ነገሮችን ግምት ውስጥ አስገብተን ቁጭ ብለን እዛ ምናልባት ጌሞች ላይ ከረንትሊ ያላቸውን ፐርፎርማንስ ባለፈውም ውድድሮች ላይ የነበሩትን ለማረምም ጥረት እናደርጋለን። ከባለፈው ጌሞች ማሻሻል ያለብንን ምንድነው ማረም ያለብን የሚለውን አይተን ፕላስም አሁን ደግሞ ሜዳ ላይ ተገኝተን ቁጭ ብለን እያንዳንዱ የነበረውን ጌምም አይተን ከረንትሊ ያላቸውን ፐርፎርማንሶችን ተመልክተን ነው ልጆችን የመረጥናቸው። በእነዚህ መስፈርቶች ነው የመረጥነው። አቡበክርን በተመለከተ መረጃዎችን ወስደናል።
ከሱ ጋርም ኮሙኒኬት አድርገናል ያለበትን ሁኔታ ከቲሙ ጋር እየሰራ እንደሆነ ጤነኛ እንደሆነ ቼክ አድርገን ነው አብረን ከመጣም በኋላ የሚያሳየው ነገር ጥሩ ነገር ነው ያየንበት ጥሩ ነገር ካለን እኛ ከምንፈልገው ነገር አንፃር ይሰራልናል ልጆችንም ያግዛል ብለን ነው አበክርን ወደኛ ያካተተነው ምንም ግልጽ ነው አንዱ ምርጫችን ወቅታዊ ፐርፎርማንስን በደንብ ነው ታሳቢ የምናደርገው የተሻለ አሁን አጥቂ ላይ አህመድ መሐመድ ጥሩ ፐርፎርም እያደረጉ ነው ማየት ድሉ ማለት አሁን ዲኤስቲቪ ስለሆነ ተከታትላችሁ ከሆነ በጣም ጥሩ ፐርፎርማንስ ያደረጉ ልጆች ነው አንዳንድ ልጆች ደግሞ ጥሩ ሆነው የግድ ሁሉን መምረጥ አንችልም በጣም ታሳቢ አድርገን እከሌ ጥሩ ነገር እየሰራ ነው ግን አሁን ለምን ፈልገውም ካለው ነገርም እከሌ ይሰራል ብለን ሴሌክት አደረግናቸው ልጆች ብዙዎቹ ወቅታዊ ፐርፎርማንሳቸው ያላቸውንም ኤክስፒሪየንስ የተለያዩ ነገሮችን ግምት ውስጥ አስገብተን ነው ብዙ አውጥተን አውርደን ነው እንደው የሆነውን በተለየ መልኩ አይተን አይደለም እና የምርጫው ወቅታዊ ፐርፎርማንስን ታሳቢ ያደርጋል ወቅታዊ ፐርፎርማንስን ብቻ አይደለም የተለያዩ ነገሮችን ኦፖነንትንም እኛ ልንሰራ ከምንፈልገውም ነገርም የተለያዩ ነገሮችን ግምት ውስጥ አስገብተን ነው የመረጥናቸው የተከላካይ ቀደም ስለመለሱ ምናልባት የተከላካይ ባህሪ የሚለው እሱን በደንብ አድርጋችሁ ሰዱ በሶስት ስለምንጫወት ምናልባት ጌሙ ላይ የሚሆነው ነገር ብታዩ ጥሩ ነው ጌሙ ላይ የሚሆነው ነገር ብናየው ምን ይመስላል የተዘጋጀነው ነገር ምናልባት አርብ ዕለት ጨዋታዎችን ስናይ የሚነገረን ነገር ይኖራል እንግዲህ አሁን ካለን እንትን ደረጃ ለማሻሻል ነው የምንፈልገው አሁን ካለንበት የተሻለ ነገር ለማምጣት ነው የምናደርገው ዝግጅት አሁን ያለንበት ደረጃ አለ ከዚህ ደረጃ ከፍ ብለን ምን ለማሳካት አስባችኋል የሚለው ነው ምናልባት መደጋገም እንዳይሆን 11 ተከላካዮች ሁሉ ቅድም ስለተናገሩ አልደግመውም ለማየት ሞክሬያለሁ ከአንዳንድ መረጃዎችንም ወስጄ ከከፍተኛ ሊግ ጌሞችን ሄደን ለማየት ሞክሬያለሁ በምንፈልገው ደረጃ ስንት እንሰላላለን ሴሌክት አላደረግም ግን ካለ ሊሰራ የሚችል ሰው ካለ እንመርጣለን ሴሌክት እናደርጋለን ያበክር ወቅታዊ ብቃት ምናልባት በቅርበት ሆነው ያዩ ሰዎች ሊናገሩ ይችላሉ እኛም በቅርበት አይተናል ጥሩ ኮንዲሽን ላይ ነው ያለው እኛን ሊያግዝ ያው ይታወቃል አቡበክር ጤናማ ከሆነ ጥሩ ነገር መስራት የሚችል ልጅ ጠንካራ ነገር የተሻለ ነገር ሊያመጣ የሚችል ጎበዝ ልጅ ነው እንግዲህ እየተገነባ ነው በአንዴ የሆነ ነገር ላይ አንደርስም በሂደት ነው እየሰራን ከነበረው ነገር እያረምን እያስተካከልን ያልን ምን መጣው አንዴ ይሁን ነገር አናመጣም ያው ጊዜዎች አጭር ቢሆኑም ባለው ጊዜ ውስጥ ለማስተካከል እንሰራለን ያሉትን በመከላከልን በማጥቃትም ላይ ያሉ ችግሮችን አናልፍም እንገመግማለን ገምግመንም ለነዛ መፍትሄ ናቸው የሚባሉ ነገሮችን ሰተን ነው የምንሄደው ምክንያቱም የሀገር ጉዳይም ስለሆነ የግለሰብ ጉዳይ አይደለም የግል ጉዳይ አይደለም የሀገር ጉዳይ ስለሆነ ያሉ ክፍተቶች ካሉ በእኛ ደረጃ እነዛን እርማት ወስደን ነው የምንሄደው ለማሻሻል እንጥራለን ያሉ ችግሮች ናቸው ብለን ሊታረሙ የሚችሉ ነገሮችን ሁሉ እያረምን ነው ስለዚህ በሂደት ለውጦችን ታያላችሁ ከትላንትና ዛሬ እየሰራን ነገ ያልን እየተለወጥን እንመጣለን እያደገ የሚመጣ ነገር እናያለን ያልመረጥናቸው ያልተካተቱ ልጆች አሉ ቅድም ስገልጽ ነበር ከኛ ከጨዋታ መንገድ ጋር በተገናኘ ምን ፈልገው ነገር የሚሰሩ ልጆችን ሴሌክት አድርገናል እነ ሱራፌል እነ ከናንን ነጋቶችን ያላካተትነው ምን ፈልጋቸው ነገሮች አሉ በደንብ ምን ፈልጋቸው የጨዋታ መንገዶች አሉ አሁን እኛ ከምንከተለው አንፃር አላካተትንም እነዚህ ናቸው እንግዲህ ሌላ ጥያቄዎች ደግሞ ካሉ በጋራ እንመልሳለን ምናልባት ያለፈውን የሱዳን ጌም ብታዩት ደስ ይለኝ ነበር በተለይ የመጀመሪያውን ጌም ምን ያህል ለውጦች እንዳሉ በደንብ ይናገራሉ የጎል አጋጣሚ በመፍጠር ምናልባት አሁን ሊጉንም የማየት ድል የምታገኙ ሰዎች ካያችሁ ፕላስም ደግሞ ሱዳን ጋር የነበረውን ጌም ብታዩ ምን ያህል ለውጦች እንዳሉ ያሳያል ለራሳችን የተለየ ግምት ራሴን ፕሮቴክት ለማድረግ የነበረው ከሱዳን ጋር በተለይ ሉዝ ያደረግናቸው ችግሮች ስላሉ ነው ባለፈውም ተናግሬያለሁ በጣም ትልቅ ለውጥ ነው ያለው በሽግግር አሁን አንዳንድ ነገሮች ቅድም ስናገር ነበር በጣም እንዲፈጥን ፈልጋለሁ ቢሆን ምኞቴ ነው ማለት ምን ፈልገው ነገር ላይ ለመምጣት ያው ስራ ስለሆነ ጊዜ ይፈልጋል በጣም ከፍ ባለ ደረጃ በመልሶ ማጥቃት የቆመ ኳስ ሻርፕ በሆነ በሽግግር መከላከል የሚችል ነገር ለማምጣት በዚህ በአጭር ጊዜ ውስጥ የፈለግነው ነገር እናመጣለን በተወሰነ ግን የሚታይ ለውጦች እንዳሉ የሚያሳዩ ነገሮች አሉ ግብጽ
የናሽናል ቲም ሲጫወት በተወሰነ መልኩ የመልሶ ማጥቃት ካራክተር አላቸው። ሳላ በ4-4-2 ልክ ወደ መሀል ሜዳ ሲመጣ ወደ ኋላ ይቀራል። 4-4-2 ወደ መሀል ሜዳ ሲመጣ ለመልሶ ያው በባህሪው የማጥቃትን ባህሪው ስላለው እሱ ብቻ ላይ ማርሙሽም እንደዛ አይነት ካራክተር አለው። ስለዚህ ያን ደግሞ እንዴት ማስቆም አለብን የሚለውን እኛ ተዘጋጅተናል። እንዴት አድርገን ኳሱን ወደ መሀል ሜዳ ወደ እኛ ሜዳ ስንጠጋ እንዴት ከሜዳችን ስንወጣ እንዴት እናጠቃቸዋለን፣ ወደ መሀል ሜዳ ስንመጣ በመልሶ ማጥቃት እንዳንጋለጥ እንዴት አድርገን መከላከል እንችላለን የሚለውን ቁጥራችንን ባላንስ ባደረገ የማጥቃቱን ኃይል በማይቀንስ መልኩ የነሱ ክፍተት ታሳቢ ባደረገ መልኩ በመልሶ ማጥቃት አላቸው። እንዲህ አይነት ኳሊቲ አላቸው። በመልሶ ማጥቃት ለማጥቃት ጥረት ያደርጋሉ። ሳላ ከዚህ ከግብጽ በተለየ ነው የናሽናል ቲሙ ላይና ክለቡ ላይ የሚሰለፍበት በተወሰነ መልኩ ልዩነቶች አሉ። ያንም ታሳቢ ባደረገ መልኩ የመልሶ ማጥቃቱን እንደዚሁም አሁን በ6 ቀን ምንም ያው ታውቃላችሁ በጣም ፍጹም የሆነ ነገር ኤክስፔክት አናደርግም። ግን ከጊዜው ልጆች አሁን አብሮ የሰሩ ልጆች አንደርስታንድ እያደረጉት ነው። በእንዚህ ሲመጡ የሚሰሩት ነገር አለ። ከዛ አንፃር እየለመዱ ሀሳቡን በደንብ እየተረዱት እየመጡ ይሄ ደግሞ ከሆነ የሚታይ ነገር ስንከላከልም ስናጠቃም ኳሶችንም ስንቆጣጠር የቆሙ ኳሶችንም ስንመታ ለውጦችን እና